ባለንበት ጊዜ እንግዲህ ዘመናዊ ቴክኖሎጂዎች በአለማችን ላይ የተስፋፉበት በተለይም ደግሞ ህይወታችንን ቀለል ሊያደርጉ የሚችሉ ቴክኖሎጂዎች የተስፋፉበት ዘመን ላይ እንገኛለን። ታዲያ ደግሞ ሀገራችንም የዚህ ቴክኖሎጂ ተጠቃሚ ለመሆን የተለያዩ ስራዎችን እየሰራች እንግዲህ ዘመኑን የዋጁ ስራዎችን እየሰራች ትገኛለች። ሰላም በያላችሁበት ወደ ተመልካቾቻችን የሰሞነኛ መሰናዷችን ተጀመረ። አሁን የምንገኝበት አካባቢ ደግሞ ቦሌ ሩዋንዳ አካባቢ ተገኝተናል። እንግዲህ ቦሌ ሩዋንዳ ተገኝተን የዛሬው ሰሞነኛ መሰናዷችን ወደ እናንተ እናደርሳለን ማለት ነው። እዚህ የተገኘንበትም ዋነኛ ምክንያትም ከሰሞኑን የኢትዮጵያ ፌዴራል ፖሊስ አንድ የቴክኖሎጂ ውጤት ወደ እናንተ አድርሷል ማለት ነው። ይህ የቴክኖሎጂ ውጤት ታዲያ ማንኛውም ማህበረሰብ ባለበት ሆኖ ወንጀል ሪፖርት ለማድረግ ሲፈልግ የተለያዩ አገልግሎቶችን ፖሊስን በተመለከተ አገልግሎት ሲፈልግ ጥቆማ የሚያደርግበትም እንደሆነም ተነግሮለታል። ይህ ቴክኖሎጂ ውጤት በኢትዮጵያ የመጀመሪያው እንዲሁም በአፍሪካም የመጀመሪያው እንደሆነም ተነግሮለታል። ከዚህ በተጨማሪ ምን አይነት አገልግሎቶችን ይሰጣል የሚለውን ወደ ውስጥ ገብተን እንመለከታለን። በያላችሁበት መልካም ጊዜ እንዲሆንላችሁ እንመኛለን። አብራችሁን ቆዩ። እዚህ ስማርት ፖሊስ ስቴሽን ዓለም ላይ በጣም ብዙ የተለመደ አይደለም። እስካሁን ዓለም ላይ ያለው 3 ሀገር ላይ ብቻ ነው። ይሄ ኢትዮጵያ ውስጥ የመጀመሪያው ነው። እንደዚሁ ደግሞ በአፍሪካ የመጀመሪያው የሆነው የፖሊስ የስማርት ፖሊስ ስቴሽን ነው። ይሄ ብቻ ሳይሆን የክቡር ጠቅላይ ሚኒስትራችንን የዲጂታል 2030 በሎ ኢንፎርስመንት ኤጀንሲስ ለማሳካት ከዚህ በኋላ ሰርቪሶቻችን ሰዎች በነጻነት ምንም አይነት ንክኪ ሳይኖር የራሳቸውን ጉዳይ ለፖሊስ ሊገልጹ የሚችሉበትን ስርዓት ነው የፈጠርነው። እንኳን በሰላም መጣሽ ወደ ኢትዮጵያ ፌዴራል ፖሊስ ስማርት ፖሊስ አገልግሎት። ያለና ቆይስ ምናልባት በሃይላይት እናያለን። እሺ ገባለ። ይህ ስማርት ፖሊስ ስቴሽን የተመረቀው በክቡር ዶክተር ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። አሁን ወደ ሃይላይቱ ኪያስ ማሽን እዘጋ አለ። በተጨማሪ ደግሞ ስልክ የሌለው ሰውም እዚህ ጋር ቁጭ ብሎ ቀጥታ በ991 ወደ 991 በዚህኛውና በዛኛው መደወል ይችላል። ስልክ የሌለው ደግሞ ፋይዳና ወይ ፓስፖርት የሌለው ሰው ቀጥታ በዚህ መደወል ይችላል። እዚህ ጋር ደግሞ ሻይ ቡና እያለ ወረፋ መጠበቅ ይችላል። ወደ ውስጥ ገብተን እንየው ማሽን ነው። ባለ ጉዳይ እዚህ ጋር ሲመጣ ሁለት ነገር ይፈልጋል። በመጨመሪያ እዚህ ዳሽቦርዱ ላይ ቋንቋን ነው መምረጥ የሚችለው። በ5 ቋንቋ መስራት ይችላል። 5 ቋንቋዎች አገልግሎት ይሰጣል። በተጨማሪ ደግሞ እዚህ ጋር ዜናዎችን ማየት ይችላል። አዳዲስ የፖሊስ ዜናዎችን እዚህ ላይ ማየት ይችላል። እዚህ አካባቢ አሁን ኬዝ ከሌላ ቦታ መጥቼ ፖሊስ ስቴሽን የት አካባቢ ፖሊስ ጣቢያ ነው ለኔ የሚቀርብልኝ እዚህ ጋር ማየት ይችላል። በተጨማሪ ደግሞ እዚህ ስነካ ቋንቋዎችን ቅድም ያስመረጥነው አለ አይደል? እሱ እንደዚህ ሲያደርግ ነዋሪ ነው ወይስ ቪዚተር ፓስፖርት እንትን ከውጭ ሀገር የመጣ ዜጋ ነው ብሎ ያስመርጣል። ቪዚተር ከሆነ ፓስፖርቱን እዚህ ጋር ስካን ያስደርጋል። እዚህ ጋር ማለት ነው ፓስፖርቱን ስካን ያደርጋል። አይ ቪዚተር ካልሆንኩ ነዋሪ ከሆንኩ የፋይዳ መታወቂያ ግዴታ ከነኚህ ሶስቶቹ አንዱን መጠቀም አለብኝ። አሁን ለምሳሌ እኔ በፋይዳ መታወቂያ ተጠቅሜ ቢያሳያችሁ የፋይዳ እዚህ ጋር ፋን ነምበሩን 16 ዲጂቱን እዚህ ላይ ያሳየልኝ። ይሄ ፋይዳ የኔ መሆኑን የምናረጋግጥበት ኦቲፒ ልክልኛል ወደ እኔ ስልክ ማለት ነው። የሌላ ሰው ፋይዳው መጥቶ እዚህ ጋር ሪፖርት እንዳያደርግ ከፋይዳ ዲጂቱን ስልክልኝ አሁን እዚህ ጋር ፋይዳን ስልክልኝ ያኛውን ሞላለሁ ማለት ይሄ ፋይዳ የኔ ነው ብዬ እርግጠኛ ለመሆን ፋይዳ የኔ ነው ብዬ ቬሪፋይ አደረኩት። ሙሉ ማረጃውን እዚህ ላይ ያለው አሁን እዚህ ጋር በተጨማሪ ወደ ላይ ስንመለስ ምን አይነት ወንጀል ነው ሪፖርት ማድረግ የሚፈልገው በፋይዳ ኮኔክት ሆኗል። የትራፊክ ነው፣ ኢንሲደንት ሌላ ነው፣ ክራይም ሪፖርት ነው ብዬ ከነዚህ መረጥኩት። 3 አይኖች ናቸው እኔ መርጬ ነው። ከዛ በኋላ ምን አይነት ወንጀል ነው ወይ ምን አይነት ሪፖርት ነው ማድረግ የሚፈልገው ከዛ ክራይም ሪፖርት ካልኩት በኋላ ቀጥታ ወደ ፖሊስ ኦፊሰሩ ደውላለሁ ማለት ነው። ወደ ፖሊስ ኦፊሰሩ ሲደውል ፌዴራል ፖሊስ ሄድኳርተር ላይ ያለው ፖሊስ ኦፊሰር ቀጥታ ከኔ ጋር ያገናኛል። በተጨማሪ እዚህ ጋር ሲገናኝ የኔ ሙሉ መረጃ ላይ ሙሉ ፋይዳ ላይ ያለውን መረጃ እዚህ ላይ ዲስፕሌይ ያሳየኛል እኔ መሆኔን ማለት ነው። ከዛ እንኳን ደህና ጠበቅከን። ምናልባት አሁን በተጨማሪ እዚህ ጋር ወንጀል አይነት ሪፖርት ማድረግ ፈልጌ ነው። እዚህ ጋር የመኪና አደጋ ነበረ።
ቦሌ ሶስት ሰዓት ተኩል አሁን እሱ እዚያ ጋር ክሬት ሲያደርግ እየጻፈ ያለውን እዚህ ጋር እናያለን። እኛ ከነ ቲኬት ነምበሩ ይሰጣል። ቲኬት ነምበሩ ሲሰጥልን ያኛው ቲኬት ነምበር ላይ እያየን አሁን ክሬት እያደረገ ነው እሱ። ቀበሌ መታወቂያ መጠቀም ይችላል። አሁን ቲኬት ነምበር ሰጥቶኛል 1060 የኛ ቲኬት ነምበር ክራይም ሪፖርቱን እያደረግንበት ማለት ነው። ከዛ ስለኔ ማንነት የለኝም አሁን ወሎ ሰፈር ብሎ በቀን ምናምን ብሎ ሁሉ ነገር አካባቢ የመኪና ግጭት ብሎ ጽፎልኛል። እሱን እያየው ነው ሙሉ ማረጃ እኔ እዚህ ጋር አለ። በተጨማሪ ቀደም እንዳልኩስ ፋይዳ የሌለ ሰው በቲን ነምበር ሙሉም ስልክ ራሱ የሌለ ሁሉም ነገር ጠፍቶበት ቀጥታ መደወል የማግኘት እንትን አለ። በዋናነት ይሄ ነገር በቲኬት ነምበር ብቻ ሳይሆን ፕሪንት አድርጎ ቲኬት ነምበሩን ይሰጠኛል በዚህ በኩል ማለት ነው። ወይ ደግሞ ፋይዳውን ስካን አስደርጊ ሙሉ ተጨማሪ መረጃ አለኝ ብል ባርኮድ ስካን ይልክልኛል። ተጨማሪ መረጃ ከጋለሪ አለኝ ብዬ ለፖሊስ ኦፊሰሩ ከነገርኩት ፌደራል ፖሊስ ክትትል ማድረግ ብቻ ሳይሆን 11 ክፍለ ከተማ አለ። አዲስ አበባ ፖሊስ ሄድኳርተር አለ። እኔ ወንጀል እዚህ ጋር ሪፖርት ሲያደርግ የት አካባቢ ነው ፖሊስ ጣቢያ አቅራቢያ ያለው? ኮልፌ ከሆነ ወደ ኮልፌ ፖሊስ ጣቢያ አካውንታቸው ክሬት ተደርጓል፣ ወደዛኛው ይላካል። ወደ ፌደራል ፖሊስ ሄድኳርተር ደውላለሁ። እነሱ ሪፈር ያደርጉና ፌደራል ፖሊስ ሄድኳርተር የሚመለከተውን አካል በአካል ቀጥታ ማግኘት ይችላሉ። ይሄን ነው የሚመስለው። ትክክል ጥያቄ ነሽ። አሁን ለምሳሌ አካል ጉዳተኞች ወደዚህ ሲመጡ እዚህ ጋር እያረፉ በተጨማሪ ደግሞ እዚህ ጋር መጥቶ ስልክም ምንም ነገር ከሌላቸው አካል ጉዳተኞች እዚህ ጋር ቁጭ ብሎ ከፈለጉ ቀጥታ ወደ 991 በዚህ እንዲደውሉ፣ አይ ካልፈለጉ ደግሞ እዚህ ጋር አካል ጉዳተኛ ወንበሩ የተዘጋጀለት ምንም ነገር አይጠይቅም። አሁን ለእንደዚህ አይነት ሰዎች አንድ ፖሊስ ኦፊሰር የስፓርት ፖሊስ ስቴሽን ፖሊስ አልባ ይባል እንጂ አንድ ፖሊስ ኦፊሰር ግዴታ እዚህ ጋር ይቀመጣል። ይሄን አክሰስ የሚያደርገው ማለት ነው። ግን እዛ ውስጥ መግባት የሚችሉ መንቀሳቀስ የማይችሉ አካል ጉዳተኛ ምንም ነገር ካልያዘ ትልቅ ሰዎች ከሆኑ ቀጥታ እዚህ ጋር ይመጣና ይሄ ታብሌት እዚህ ጋር አለ፣ እቺ ብቻ መንካት። ቀጥታ እዚህ ጋር ሲነካ እዚህ ጋር ቅድም ቋንቋዎቹን አለ ይሄም እዚህ ላይ በአምስቱም ቋንቋዎች ይሰራል። በተጨማሪ እዚህ ጋር ሲነካ ወደ ፌደራል ፖሊስ ሄድኳርተር ይደውልልናል ማለት ነው። ማሽኑ ራሱ ሁለት ክፍል ነው ያለው። እዚህ ጋር ስልኮቹም ሁለት ነው። ምናልባት በተጨማሪ አሁን የታሰቡ ህዝብ የሚበዛበት አካባቢ ላይ መገናኛና መርካቶ አካባቢ እንደዚህ አይነት ስማርት ፖሊስ ስቴሽን ለመገንባት እቅድ ላይ ነው። ሁሉ ነገር አልቋል ማለት ነው። አሁን ቴክኖሎጂ መር ነው የፌደራል ፖሊስ እንደታሰበው። በተጨማሪ ከዚህ በፊት ከሁለት ዓመት በፊት በክቡር ዶክተር ጠቅላይ ሚኒስትር ዶክተር አብይ አህመድ የተመረቀው አፕሊኬሽን አለ ኢትዮጵያ ፌደራል ፖሊስ ኢኤፍፒ አፕ ይባል ማለት ነው። በዚሁ በሀገር ውስጥ ሙያተኛ ከአርቲፊሻል ኢንተለጀንስ ጋር ሀሳቡ በእኛ አመራሮች አመንጭነት የተመረቀ ኢኤፍፒ አፕ ይባላል። ከ100,000 በላይ ሰብስክራይብ አለው። ይሄ አፕሊኬሽን እንደ ኢትዮጵያ ስራ ይጀመር ለሁሉም ክልል ስራ መድረስ ይችላል። በዋናነት አዲስ አበባ፣ ድሬዳዋ፣ ቤንሻንጉል ስራ ጀምሯል። በቅርቡ ኦሮሚያ እና ሌሎች ክልሎች ላይ ለመስፋፋት ዝግጁ ነው።
የትም ቦታ ሆኖ ኢንተርኔት ያለበት ቦታ ይሁን መረጃውን አንስቶ ወይ ለምሳሌ አሁን አዳማ ላይ ሆነ መረጃውን መላክ ይችላል። ስልክ ምን ይጠይቃል? ሎኬሽን ይጠይቃል። ግዴታ ሎኬሽን ለምን መሰለሽ አቅራቢያ ያለው ፖሊስ ጣቢያ የቱ ነው የሚል ይመርጣል እዛው ላይ ራሱ ያኛውን ስልክለት ይሄ ኬዝ ቀጥታው የከየትም ሆኖ ከጋምቤላ ከቤንሻንጉል ከሩቅ ጫር ዳር ላይ ያለው ከኢትዮጵያ ድንበር መላክ ይቻላል። ስልክ እዛ ያለው ፖሊስ ኦፊሰር 24 ሰዓት 7 ነው የሚሰሩት 991 ብዛት ተጨማሪ ላይ አለ። ያኛውን ያዩትና ይሄ ኬዝ ይሄ መረጃ ለማን ነው የምላከው የሚል ያጣራሉ። አጣርቶ ለሚመለከተው አካል ይሰጣሉ። ከፈለጉ ለአዲስ አበባ ፖሊስ በተለይ እዚህ ላይ አሁን እንደ ዋና እንትን የምነሳው አዲስ አበባ ትራፊክ በደንብ እየተጠቀመበት ያለው ነው። በዚህ መኪና ብዙ ጊዜ ይገጫል። ሲገጭ ታርጋውን ያነሱና ፎቶ ታርጋውን አንስቶ ወደኛ ይልካሉ። ከዛ እኛ ለአዲስ አበባ ትራፊክ እንሰጣለን። አዲስ አበባ ትራፊክ ለ11 ክፍለ ከተማ ፖሊስ ትራፊኮቹ በትኖ ኢሚዲየትሊ የሚያዙበት ጊዜ አለ ማለት ነው። አካል ጉዳተኞችን ገይቶ ሲያመል ብዙ ካሜራዎችን ብዙ መረጃዎች ወደኛ ይላካል። ከየትም ቦታ ምንም ቦታ አይገድም። በዋናነት ይሄን ኃላፊነት ያለበት ሚዲያ ነው። ከእናንተ ጋርም ባለድርሻ አካላት ጋር ተገናኝተን ቢያንስ ህዝቡ እዚህ ጋር መጥቶ እንዲጠቀም የምንፈልገው ማስታወቂያ መስራት አለብን። እኛም እየሰራ ነው። እናንተም ኃላፊነት እንዳለባችሁ ይሰማኛል። ይሄን በዋናነት የሚመራው ፌደራል ፖሊስ ዋና መስሪያ ቤት ሜክሲኮ ያለው ነው። እነሱ አሁን ሙሉ ዙሪያው ካሜራ አለው። እንቅስቃሴው ጠቅላላ እንትን ብሎ ምናልባት እዚህ የሚመጣ ሰው ኩያት ማሽን ውስጥ ሲገቢ እኔ በነፃነት እንፈልጋለሁ ካለ ምንም ካሜራ የለውም። የፈለገው መረጃ መስጠት ይችላል። ስልኩንም አጥፍቶ ይሄን ስልክ አሁን ቀደም እንዳልኩት ለ11ዱም አርሰባ ውስጥ 11 ክፍለ ከተማ አለ። ለ11ዱም ክፍለ ከተማ ይከፈታል። ኢኤፍፒ አፕም ወደ 106 ፖሊስ ጣቢያዎች አሉ አርሰባ ውስጥ ለሁሉም ተከፍቷል። ይሄ ኤስፒኤስም ለሁሉም ፖሊስ ጣቢያዎች ይከፈታል። ለአሁኑ ቢያንስ ህዝብ የሚበዛበት አካባቢ ምናምን ብለ ተወሰደ ነው ማለት ነው። በዋናነት የሚመራው መረጃው ወደኛ ፌደራል ፖሊስ ሄድኳርተር ሜክሲኮ ይመጣል። ከዛ ከሜክሲኮ እየተከባቢ ነው ይሄ ወንጀል የተከሰተው። ቀደም እንዳልኩሽ ሎኬሽን ይፈልጋል። ፖሊስ ጣቢያ ነው የሚቀርብለት የሚለው ይመርጣል። ከዛ ወደዛ የሚመለከተው አካል እንልካለን ማለት በየደረጃው ነው። እኛም እናመሰግናለን ስለመጣችሁ። መልካም ቀን።